ፕሮፌሰሩ ደረጀ ፈይሳ ናቸው። ከጀርመኑ ማርቲን ሉተር ዩኒቨርሲቲ ባገኙት የሶሻል አንትሮፖሎጂ የዶክትሬት ዲግሪ በአዲስ አበባ ዩኒቨርሲቲ የሚያስተምሩ ተመራማሪ ናቸው። ሰሞኑን የእንግሊዝ መንግስት የገንዘብ ድጋፍ በሚያደርግለት የሪፍት ቫሊ ኢንስቲትዩት አንድ ጥናታዊ ጽሑፍ አስነብበዋል። ዘኢትዮጵያን ኦርቶዶክስ ተዋህዶ ቸርች ፖስት 2018 ኢን ኢትዮጵያ የሚለው ደግሞ የምርምር ጽሑፉ ርዕስ ነው። የኦርቶዶክስ ተዋህዶ ቤተ ክርስቲያንና ጠቅላይ ሚኒስትር አብይ የደረሱበትን የግንኙነት ቀውስ ከየት ተነስቶ የት ገባ የሚለውን ብቻ ሳይሆን በርከት ያሉ አመክንዮ ያጀባቸውን ማስረጃዎች የሚያቀርበው ይህ ጽሑፍ በዚህ የሃይማኖቱ ተከታዮች የትንሣኤ በዓልን ሊያከብሩ 2 ሳምንት የማይሞላ ጊዜ በቀራቸው ሰሞን ለንባብ በቅቷል። ቤተ ክርስቲያኗን ጠቅላይ ሚኒስትሩ እንዴት እንደተጠቀሙባት እንዴትም ሊጠቀሙባት አልመው እንደነበረ፣ ለጥቃትም እንዴት እንደተጋለጠች፣ አገዛዛቸው እንዴትስ የጴንጤ መንግስት እየተባለ እንደሚጠራ፣ ጠቅላይ ሚኒስትሩ ከየትኛው ፓስተርና ወንጌላዊ ተቋም ጋር ስላላቸው ግንኙነት ወዘተ የሚያትተው የፕሮፌሰሩ ጽሑፍ የብልጽግናዎች ፕሬዝዳንት ከኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር ያላቸው ግንኙነት ከየት ተነስቶ የት እንደደረሰ ይተርካል። ከየትኛው ማማ ተነስቶ የትኛው አዘቅት ድረስ እንደተከሰከሰም በበርካታ ማስረጃዎች ያሳያል። መስቀል አደባባይን እንወርሳለን ስላሉት ፓስተርም የሚለው አለው። በ58 ገጾች የተቀነበበውን የፕሮፌሰሩን ጥናት ጨምቀን ወደ አማርኛ ስናቀርበው መረጃዎቹም ማስረጃዎቹም ድምዳሜዎቹም የእሳቸው መሆናቸውን አስቀድመን እንገልጻለን። በዚህ ጥንቅር የሚቀርበው ዝግጅት በጠቅላላ በዶክተር ደረጀ ፈይሳ የተጠና በሪፍት ቫሊ ኢንስቲትዩት የሰላም ምርምር ፋሲሊቲ ድረገጽ ላይ የቀረበ መሆኑንም ማስታወስ እንወዳለን። በዝግጅቱ ላይ የሚጠቀሱት ቀንና ዘመናትም ጸሐፊው ባቀረቡበት በአውሮፓውያኑ ካላንደር ነው። በቀጥታ ወደ ተመራማሪው ጥናት እንገባለን። ኦርቶዶክስ ምናልባት በኔ ጊዜ ብቻ ይመስለኛል 4-5 ጊዜ ፓትርያርኩን እዛ ጠርቼ ሳይሆን ቢሮአቸው ሄጄ ጉልበት ስሚያናግረ አንትሮፖሎጂስቱ ዶክተር ደረጀ የኦርቶዶክስ ተዋህዶ ቤተ ክርስቲያንና የብልጽግና ፓርቲ ያላቸው ግንኙነት 2018 ላይ እንደሚጀምር ያነሱና ስደተኛ ጳጳሳትንና የቤተ ክርስቲያኗን ሲኖዶስ ለማስታረቅ መስራታቸውን፣ አቡነ መርቆሬዎስን ከአሜሪካ ወደ አዲስ አበባ ማስገባታቸውን፣ ይህንን በማድረጋቸውም ለጠቅላይ ሚኒስትሩና ለሚስታቸው ዝናሽ ታያቸው ቤተ ክርስቲያኗ በቅጥሯ ውስጥ በልዩ ዝግጅት የእውቅና ፕሮግራም ማዘጋጀቷን፣ ጠቅላይ ሚኒስትሩንም የኦርቶዶክስ ምዕመናንና አባቶች ሊሰሙት የሚፈልጉትን ነገር ኦርቶዶክስ አገር ናት እያሉ በመናገር ለ2 ዓመት በፍቅር መቆየታቸውን አብራርተው ሲቀጥሉ ቃል በቃል እንዲህ ይላሉ። የአብይ አስተዳደርና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለህወሓት ያላቸው ተቃውሞ አንድ ለመሆናቸው ምክንያት ነበር። ቤተ ክርስቲያኗ በህወሓት ኢህአዴግ የተመሰረተው ብሔር ተከሉ ፌዴራላዊ ስርዓት እንደ ስጋት ታየዋለች። ለዚህ የሚቀርበው ምክንያት ደግሞ በቤተ ክርስቲያኗ ሲሰበክ የኖረውን ነባሩን የኢትዮጵያ አንድነት ማስጠበቂያ ስልት የሚያሳጣኝ ነው ብላ ታስባለች የሚለው ነው። ጠቅላይ ሚኒስትሩ የትግራይን ጦርነት ሲያካሂዱ ከፓትርያርኩ አቡነ ማትያስ ውጪ የቤተ ክርስቲያኑ አመራር ከአብይ ጎን ቆሞ ወሳኝ የሚባለውን ድጋፍ አድርጓል። ይህ የቤተ ክርስቲያን አመራር ያንን ጦርነት ደግፎ ከአብይ አህመድ ጋር መቆሙ በመጨረሻ የትግራይ ኦርቶዶክስ ተዋህዶ አባቶች ትተው እንዲወጡ ምክንያት ሆኗል። በኋላ ላይ ግን አብይና ቤተ ክርስቲያኗ ወደ ቀውስ ውስጥ ሲገቡ ጊዜ አላጠፉም። ቤተ ክርስቲያኗና የብልጽግናው መንግስት የጎሪጥ እንዲተያዩ የሚያደርጉ ነገሮች ያቆጠቆጡት በ4 ምክንያቶች ነው ማለት ይቻላል። አንደኛው ቤተ ክርስቲያኗ የመጠቃት ስሜት ተሰማት። ሁለተኛው መንግስት ለተመረጡ የሃይማኖት ተቋማት የሚያደላ መሆኑን ተገነዘበች። ሶስተኛው በመንግስት በኩል ሃይማኖትን ማዕከል ያደረገ ግንዛቤ እንዳለ ተረዳች። አራተኛ መንግስት በኦርቶዶክስ ቤተ ክርስቲያን የውስጥ ጉዳዮች ጣልቃ የሚገባ መሆኑን ደረሰችበት። በተለይ በ2019 በኦሮሚያ በነበሩ ግጭቶች ላይ ኦርቶዶክሶችን ኢላማ ያደረገ ጥቃት መደጋገሙ ቤተ ክርስቲያኗን ማስቆጣት ጀመረ። በመስከረም 2019 በሚሊዮን የሚቆጠሩ ኦርቶዶክሶች በአማራ ክልል ባካሄዱት ሰላማዊ ሰልፍ መንግስት በሃይማኖት ምክንያት የሚደርሰውን ጥቃት እንዲያስቆም ጠየቁ። ይህ ጥቃትም የታቀደ ነው ብለው ተናገሩ። ይህ ከሆነ ከአንድ ወር በኋላ ጥቅምት 23 2019 መንግስት በአዲስ አበባ ጃዋር መሐመድ ላይ እርምጃ ለመውሰድ መንቀሳቀሱን ተከትሎ በመላ ኦሮሚያ ተቃውሞ ተቀሰቀሰ። በሐረርና በድሬዳዋም ተስፋፋ። ግጭቱ ባሰበት። የካቲት 2020 ደግሞ ፖሊስ የቤተ ክርስቲያን ግንባታ ሲያከናውኑ አገኘኋቸው ባላቸው 2 የኦርቶዶክስ ተዋህዶ አማኞች ላይ በአዲስ አበባ ተኩሶ ገደለ። ድምፃዊ ሃጫሉ ሁንዴሳ መገደሉን ተከትሎ በተቀሰቀሰ አመፅም 120 ኦርቶዶክሳውያን
ተገደሉ። የድምፃዊውን መገደል ተከትሎ በኦሮሚያ ውስጥ ያሉ ህዳጣን ኦርቶዶክሶችና ሌሎች አናሳ ብሔሮች ተጠቁ። በ2022 ደግሞ የጥምቀት ዕለት በቡራዩ ወይብላ ማርያም ንግስ ላይ በሰንደቅ ዓላማ ምክንያት በተነሳ ግጭት የሰው ህይወት ጠፋ። ይህንን ግድያ የፈጸመውም የኦሮሚያ ክልላዊ መንግስት ፖሊስ ነው። ይህንን ማድረግህ ለምን ነው ሲባል ጠመንጃ ሊነጥቁኝ ሲሉ ነው ብሎ መልሷል። በአጠቃላይ የኦርቶዶክስ ምዕመናን በሃይማኖታቸው ምክንያት በየቦታው ሲገደሉ የአብይ አህመድ መንግስት ዝም ማለቱ ሁለቱን አካላት ያቃቃራ ጉዳይ ሆኗል። በእርግጥ ቤተ ክርስቲያኗ በአብይ አህመድ ዘመን ባጋጠሙ የጸጥታ ቀውሶች ሁሉ ተጠቂ ነበረች። ይህ ደግሞ የተከብብ ያለው ስሜት እንድታዳብር ምክንያት ሆኗል። በየካቲት 2002 ለጦርነቱ ገቢ ለማሰባሰብ መድረክ ሲዘጋጅ የወንጌላውያን አማኞች ካውንስል መስራቹ ሐዋርያው ዘላለም ጌታቸው በአነጋጋሪ ንግግር ብቅ አሉ። ያ ድግስ የተዘጋጀው በመስቀል አደባባይ ነበር። ዝግጅቱ በርካታ የኦርቶዶክስ ተዋሕዶ አማኞችን አስቆጥቷል። የመቆጣታቸው ምክንያት ለምን በዚህ በጦርነት ለተጎዱ በሚል ሰበብ ገቢ ለማሰባሰብ የተጠራው መድረክ በማስተባበር ሂደት ላይ ሚና ሳይኖረን ቀረ የሚል ብቻ አልነበረም። ዋናው የውዝግቡ ምንጭ ሐዋርያው ዘላለም መስቀል አደባባይን እንወርሳለን ማለታቸው ነበር። ዘላለም ምን እያሉ እንደነበር አልተብራራም። ነገር ግን የኦርቶዶክስ ምዕመናን እንደ ምልክት የሚያዩትን መስቀል አደባባይን እንንጠቅ እያሉ እንደሆነ አድርገው ተረድተውታል። ጥር 1 የፊታችን እሁድ ከ9 ሰዓት ጀምሮ ፕሮግራም አለ መስቀል አደባባይ ላይ። ስለዚህ መስቀል አደባባይ ላይ ሁላችን መውጣት አለብን። ሁላችን ለምሳሌ እዚህ ቸርቹን ዘግተን ፕሮግራማችንን የእሁድ ከሰዓቱን ትተን እንወጣለን ማለት ነው። አደባባይ ላይ እንገናኝ። አደባባዩን መውረስ ማለት ምን ማለት እንደሆነ ለእናንተ አላስረዳችሁ። ይህንን የሐዋርያው ዘላለም ጌታቸውን ንግግር የሚያስታውሰው የዶክተር ደረጀ ፈይሳ ጥናታዊ ጽሑፍ እንዲህ ይቀጥላል። የሐዋርያው አወዛጋቢ ንግግር ከተሰማ በኋላ ከንቲባዋ በሰጡት መግለጫ የበለጠ ተባባሰ። አዳነች አበቤ ይህ አደባባይ የህዝብ አደባባይ ነው በማለት ተናገሩ። ይህ ሁሉ ሂደት ቤተ ክርስቲያኗንና የብልጽግናን መንግስት ሆድ የሚያባብስ ሆኖ ቀጠለ። የአብይ አስተዳደር በብዙ ሰዎች የጴንጤ መንግስት ተብሎ የሚጠራ ነው። የጠቅላይ ሚኒስትሩ የራሳቸው እምነት የሆነው ፕሮቴስታንት እምነት ሌሎችን የሚያገልና የሚያርቅ ተደርጎ የመታየቱ ነገርም እያስፈራ ነው። ይህ ፍርሃት ደግሞ ዝም ብሎ አልመጣም። አንዳንድ የወንጌላውያን ፓስተሮችና መሪዎች በአደባባይ አብይን ሲያወድሱና ስለሳቸው ሲሰብኩ እየተደመጡ ናቸው። ጠቅላይ ሚኒስትሩም የእሳቸውን እምነት ለለውጥ ጠቃሚ መሳሪያ አድርገው ለመግለጽ አላፈገፈጉም። ባሳለፍነው ጥቅምት 31 2024 በፓርላማ ባደረጉት ንግግር የኦርቶዶክስና እስልምና እምነቶች አገሪቱን በማዘመን ረገድ የነበራቸውን እድል ያልተጠቀሙ ናቸው ብለው ተናግረዋል የሚሉት ደረጀ ቀጥሎ ያለውን የጠቅላይ ሚኒስትሩን ንግግር ይጠቅሳሉ። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው፣ አላገለገለም። እስልምና ከማንም ቀድሞ የገባው እኛ ጋር ነው። የመጀመሪያው ሂጅራ የሚባለው ኢትዮጵያ ነው እንደምታውቁት። ይሄ ጉዳይ ቱል ሆኖ እኛን ከድህነት ማላቀቅ፣ ትዕግስት ያለው ሰብር ያለው ማህበረሰብ ማድረግ ነበረበት፣ አልቻለም። ይህ የጠቅላይ ሚኒስትሩ ንግግር ቁጭት ሳይሆን በኦርቶዶክስ ላይ የተከፈተ ጥቃት ተደርጎ ተወስዷል። እሳቸው በሚታደሙባቸው የፕሮቴስታንት መድረኮች ላይ ያደርጓቸው ንግግሮችና የፈጸሟቸው ድርጊቶችም የኦርቶዶክሳውያንን ፍርሃት አብዝቶት ቆይቶ ነበር። በተለይ መስከረም 6 2020 በአዲስ አበባ የአዲስ ኪዳን ካህናት ቤተ ክርስቲያን ውስጥ ተገኝተው ባደረጉት ንግግር ፓስተር ዮናታን አክሊሉን ዘመናዊ ዜጋ ብለው ከጠሩ በኋላ 25,000 ዩሮ በሰጡበት ወቅት በርካታ ኦርቶዶክሳውያን ይህ መንግስት የፕሮቴስታንቶች ዋርድያና ደጋፊ ነው ብለው እንዲያስቡ አድርጓል። ከዚያ በኋላ ግን ጠቅላይ ሚኒስትሩ መንግስታቸው የየትኛውም ሃይማኖት ዋስ ጠበቃ እንዳልሆነ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶና አብይ በዚህ ሁኔታ ቀጥለው እንዲያ አስታራቂና ታራቂ ሆነው እንዳልከረሙ መንግስት ቤተ ክርስቲያኗን ሊከፋፍል ነው የሚል ወቀሳ ብቅ አለ። የኦሮሞ ኦርቶዶክስ ቤተ ክርስቲያንም የሚል አጀንዳ ሲቀሰቀስ በአብይና በቤተ ክርስቲያኗ መካከል ግልጽ አለመግባባት ይፋ ሆነ። በጥር 2023 በአቡነ ሳዊሮስ የሚመሩ ሰዎች የራሳቸውን ሲኖዶስ መመስረታቸውን ካስታወቁ በኋላ ጠቅላይ ሚኒስትሩ ለካቢኔያቸውም ለህዝብም ጉዳዩን በማስመልከት ያላቸውን አቋም አብራሩ። የእነ አቡነ ሳዊሮስ እንቅስቃሴ ተገቢና ህገ መንግስታዊ መሆኑንም ተናገሩ። በአማራ ክልል በአማርኛ ነው ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን እንደዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም።
ብልጽግናና ኦርቶዶክስ ክርስትና አብይና የቤተ ክርስቲያኗ ጳጳሳት የነበራቸው ግንኙነት የት ጀምሮ የተደረሰ የሚለውን የሚተነትነው የዶክተር ደረጀ ፈይሳ ጥናት የልዩነታቸው መሠረታዊ ምንጭ ምንድን ነው የሚለውን ወደ ማብራራት ሲገባ እንዲህ ይቀጥላል። የአብይ አህመድ አስተዳደርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ያዛመዷቸው ምክንያቶች ሁለት ናቸው ማለት ይቻላል። የመጀመሪያው ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ የነበረው ደጋፊያቸው ኢትዮጵያዊ ነኝ ባዩ ካምፕ ስለነበርና ይህ ደግሞ በአብዛኛው የቤተ ክርስቲያኗ መሠረት ስለነበር ሁለቱን ወገኖች አጣምሯል። ሁለተኛው ደግሞ አብይ በእግዚአብሔር የተላኩ አገሪቱን ለማሻገር መለኮት ጣልቃ ገብቶ ያሰማራቸው ናቸው የሚለውንና ብዙዎች ይናገሩት የነበረውን አስተሳሰብ ቤተ ክርስቲያኗም ስለምትጋራ ነው። እንዲያም ሆኖ ዘላቂ አጋርነት አልነበራቸውም። ግጭትም ውጥረትን በመካከላቸው የተወለደው ወዲያውኑ ነበር። ለነዚህ ግጭትና ውጥረቶች አከል ግንኙነቶች ደግሞ አራት ምክንያቶች መቀመጥ ይችላሉ። የመጀመሪያው እንደ አገር የደረሰው የደህንነት ቀውስ፣ ሁለተኛው የኦርቶዶክስ ተዋሕዶ ቤተ ክርስቲያን የበላይነቷ ማሽቆልቆል፣ ሶስተኛው የአገዛዙ ፖለቲካና ሃይማኖትን ማጣቀስ ሲሆን አራተኛው ደግሞ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ያለው ብሔር ተኮር መከፋፈል ነው። የደህንነት ቀውስ ሲባል በአገሪቱ ውስጥ ብሔርንና ሃይማኖትን ማዕከል ያደረገ ግጭት ሲባባስ የአብይ አህመድ አስተዳደር ቅቡልነቱ እየተሸረሸረ ሄዷል። በእነዚህ ግጭቶች ደግሞ ሃይማኖተኞችና ሃይማኖት ተቋማት ኢላማ ተደርገው ይጠቃሉ። በተለይ ደግሞ አማሮችና ኦርቶዶክሶች ግጭት በተነሳ ቁጥር በሁለቱም ማንነቶቻቸው ወይም ከሁለቱ ባንዱ ጥቃት እንደሚሰነዘርባቸው ያምናሉ። የአማራ ሕዝብ 82 በመቶ የሚሆነው ኦርቶዶክስ መሆኑን በ2007 የተካሄደው ቆጠራ ያመለክታል። የዚህ ብሔር አባላት በኦሮሚያ ግጭት ሲነሳ በደቡብና ቤኒሻንጉልም ብጥብጥ ሲጀመር ይጠቃል። ብዙ አማራ ኦርቶዶክሶች ይህንን ጥቃት በብሔራቸውም በሃይማኖታቸው ምክንያት የተፈጸመባቸው አድርገው ይመለከቱታል። በአብይና በቤተ ክርስቲያኗ መካከል ያለው ግንኙነት ይሸረሸር ዘንድ የቤተ ክርስቲያኗ የበላይነት ማሽቆልቆል አስተዋጽኦ አድርጓል ሲባል ደግሞ ሚናዋ ተዳክሟል ማለት ነው። በእርግጥ አሁንም ድረስ የኦርቶዶክስ ክርስትናን የሚከተሉ ምዕመናን ከሌሎች የአገሪቱ እምነቶች ሁሉ በቁጥር ይበልጣሉ። በአገሪቱ 43.5 ያህሉ ኦርቶዶክስ ሕዝብ ነው። 33.9 ሙስሊም ሲሆን ፕሮቴስታንቶች 18.6 በመቶውን ይሸፍናሉ። በአማኞች ቁጥር እድገት አንጻር ሲታይ ግን በተለይም ከፕሮቴስታንቶች አኳያ ከተመረመረ የኦርቶዶክሶቹ አነስተኛ ነው። ኦርቶዶክስና እስልምና እዚህ ግባ የሚባል እድገት ሳይኖራቸው ፕሮቴስታንት ግን በፍጥነት እየበዛ ነው። በ1984 5 በመቶ ብቻ የነበሩት ጴንጤዎች በ2007 18.6 በመቶ ደርሰው ተገኝተዋል። የኦርቶዶክስ ተዋሕዶ አማኞች በ1984 54 በመቶ የነበሩ ሲሆን በ2007 ግን ወደ 43.5 አሽቆልቁሏል። የኦርቶዶክስ ቤተ ክርስቲያን አቅም ማዳከምና ቤተ ክርስቲያኗ የገጠማት ችግር አሁን ከመንግስት ጋር ለገባችበት ሰጥ አገባ ተጨማሪ ምክንያት ሆኗል። ሃይማኖትንና ፖለቲካን ማጣቀስ የሚለው ሶስተኛው ምክንያትም እዚሁ ላይ የሚነሳ ነው። አብይ ሁለተኛው ጴንጤ ጠቅላይ ሚኒስትር ናቸው። ከሳቸው በፊት የነበሩት አቶ ኃይለማርያም ደሳለኝም እንዲሁ ቢሆኑም በስልጣን ላይ ያሉ ያን ያህል ስለ እምነታቸው የሚናገሩ አልነበሩም። ይልቁንም ቁጥብ ነበሩ። አብይ ግን በፖለቲካ ጉዳዮች የሃይማኖትን ሚና ጭምር የሚያጣቅሱ ሆኑ። በፖለቲካዊ ንግግሮቻቸው ላይ ሃይማኖታዊ ጥቅሶችን መክተት አዘወተሩ። ይህንን ያስተዋሉና ራሳቸውን ነቢይ ብለው የሰየሙ ፓስተሮችና መሰል መሪዎችም አብይ በእግዚአብሔር የተመረጠ ነው፣ ሙሴ ነው ማለት ቀጠሉ። ዛሬ ፖዚሽኗን ሲፈልጉ ሙሴ የያዛትን ያችን ሊደርሽፕ ሼር ማድረግ ሲፈልጉ፣ ታዋቂነት ሲፈልጉ የወንድማቸውን ኦልድ ፋይል አመጡ። ጥያቄው ሙሴ ራሱን በእስራኤል ላይ ሾሟል ወይ ነው። በእስራኤል ላይ የሾመው እግዚአብሔር ነው። ፋይትም ማድረግ ያለብህ መጋፋትም ያለብህ እግዚአብሔርን። ጥያቄው የሙሴን ፖዚሽን መካፈል ነው። ጥያቄው መሪ መሆን ነው። ጠንተንበታል አይሉህም። ፖዚሽኑን እንፈልገዋለን አይሉህም። የሚሉክ ፌር፣ ዲሞክራት፣ ፍትሃዊ የሀብት ክፍፍል ነው የሚያነሱ። ተመራማሪው ቀጥለዋል። አብይ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የፈጸሙት ጣልቃ ገብነት ቤተ ክርስቲያኗን ለማውደም አልመው ነው የሚለው ያን ያህል ላያሳምን ይችላል። የእሳቸው ፍላጎት ቤተ ክርስቲያኗን በእሳቸው የሥልጣን አምሳል መቅረጽ ነው። ይህንን ደግሞ በመጅሊሱም በወንጌል አማኞችም ላይ ፈጽመውታል። አብይ በመጅሊሱና ወንጌላውያን ላይ የፈጸሙትን ጣልቃ ገብነት በእሳቸው ፍላጎት አጠናቀውታል። በኦርቶዶክስ ተዋሕዶ ውስጥ ሊያደርጉት የነበረው ሙከራ ግን በቤተ ክርስቲያኗ እምቢባይነት ከሸፈባቸው። ጠቅላይ ሚኒስትሩ ለቤተ ክርስቲያኗ መሬት ሰጠሁ ብለው ቢናገሩም ቤተ ክርስቲያኗ ግን ይህ ከምዕመን የቁጥር አንጻር የተሰጠኝ እንጂ ልዩ በረከት ተደርጎ መታየት የለበትም በማለት ከዚህ አኳያም የእሳቸው ውለታ እንደሌለባት ተናገረች። ምክንያቱም በአዲስ አበባ አብዛኛው ሕዝብ ኦርቶዶክስ ነው። የሁለቱ አካላት ውዝግብ በቤተ ክርስቲያኗ ውስጥ ካለው ብሔር ተኮር ስራና የአገሪቱ ፖለቲካም ጋር ይዛመዳል። የትግራይ ክልልና የፌዴራሉ መንግስት የገቡበት ቀውስ ለዚህ ማሳያ ነው።
የትግራይ ሰዎች የኦርቶዶክስ ሲኖዶስ ለነሱ ያለው አስተያየት ልክ እንዳልሆነ ደጋግመው ተናግረዋል። በትግራይ ጦርነት ጊዜ በርካታ የአማራ ተወላጅ ቀሳውስት ከመከላከያ ጎንነን እያሉ ሲቀሰቅሱ ታይተዋል። ያንን ጦርነት ያወገዙ ብቸኛ የቤተ ክርስቲያኑ አመራር አባል ፓትርያርኩ አቡነ ማትያስ ናቸው። በህዝብ ላይ የሚደርሰውን እልቂት ጄኖሳይድ ነው ብለው ፓትርያርኩ ከተናገሩ በኋላ የሲኖዶሱ ዋና ጸሐፊ አቡነ ዮሴፍ የአቡነ ማትያስ ንግግር የቤተ ክርስቲያኗ አቋም አይደለም ብለው ተናገሩ። ይህም በቤተ ክርስቲያኗ ውስጥ ያለው ብሔር አከል ኃይል ለአብይ ፖለቲካ ማደሩን የሚጠቁም ነው። ቅዱስ ፓትርያርኩ ሰሞኑን የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ሳይሆን የግላቸው እንጂ የቅዱስ ሲኖዶስ ወይም የቋሚ ሲኖዶስ ውሳኔ አይደለም። ረዥሙ የዶክተር ደረጀ ፈይሳ ጽሑፍ ምክረ ሐሳቦችን በማስቀመጥ ይጠናቀቃል። ቀዳሚው ምክረ ሐሳብ መንግስት በሃይማኖት ውስጥ እጅን ማስገባቱን ያቁም የሚለው ሲሆን በብዙ ማንነቶች በተከፋፈለችው ኢትዮጵያ ሃይማኖታዊ ገለልተኛነትና ሴኩላሪዝም ለመንግስት እጅግ አስገዳጅ ናቸው ይላል። እናም ሀገርን በአንድነትና በህብረት ለመምራት የሚያዋጣው መፍትሄ የሃይማኖት ሕግን አንትቶ ለሴኩላር መርሆች መገዛት አለበት ሲልም ያክላል። በሁለተኛነት የተቀመጠው መፍትሄ መንግስትን ግጭት ከሚቀሰቅሱ ድርጊቶች ይቆጠብ የሚል ሲሆን ሶስተኛው በመንግስትና ሃይማኖት መካከል መጠራጠር ጠፍቶ ለሰላምና ሀገር ግንባታ እንዲተባበር ማድረግ የሚል ነው። አራተኛው የኦርቶዶክስ ተዋሕዶ አማኞች ቁጥር አነስ ብሎ በሚታዩባቸው አካባቢዎች ያሉ ምዕመናን ጥቃት እንዳይደርስባቸው መጠበቅ ሲሉ አስቀምጠውታል። ተመራማሪው በኦርቶዶክስ ቤተክርስቲያን በኩልም ሊከናወኑ ይገባቸዋል ያሏቸውን 4 ምክሮች ዘርዝረዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከመንግስት የማራቁ ተግባር በሚገባ እየተሰራ መሆኑን በማመን ራሷን ከለውጡ ጋር ማስተካከል ይገባታል። ሁለተኛም በፍጥነት ከትግራይ የኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ወደ እርቅና ውህደት መምጣት የሚለው የተቀመጠ ሲሆን ይህንን ነገር ዛሬ አቡነ ማትያስ በሕይወትም በስልጣንም ላይ እያሉ ካላስተካከሉት በሌላ ጊዜ ይፈጸማል ማለት አስቸጋሪ ነውም ሲል ያክላል። አካታችነትና ብዝሃነትን ማዕከል ያደረገ አሰራር መከተል፣ ሃይማኖታዊ ማንነትን ፖለቲካዊ አለማድረግ የሚሉት ደግሞ ሶስተኛና አራተኛ ላይ የተቀመጡ የመፍትሄ ሐሳቦች ናቸው። የዶክተር ደረጀን ረዥም ጽሑፍ በአጭሩ ያቀረብንበት ዝግጅት በዚሁ ተጠናቋል። ሙሉን እንድታነቡት በመጋበዝና መልካም ሁሉ በመመኘት በዚሁ እንሰናበታለን።